አብረን በፍቅር ተከባብረን ተስማምተን በጋራ ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ከ4 ዓመታት በላይ ሲከናወን የቆየው የሀገራዊ ምክክር ዝግጅትና የአጀንዳ ማሰባሰብ ምዕራፍ ተጠናቆ የሀገራችን ዕጣ ፈንታ የሚወስነው ታላቁ የምክክር ጉባኤ በይፋ ተጀምሯል። ይህ ታላቅ እውነት የፖለቲካ ሹምሽር መድረክ ሳይሆን የሀገር ህልውናና የነገዋ ኢትዮጵያ ቅርጽ የሚወሰንበት የትናንት ቁስላችን ታክሞ የነገ ተስፋችን የሚሰነቅበት ወሳኝ አውድማ ነው። የሀገራዊ ምክክር ኮሚሽን ባለፉት ዓመታት ያደረገው ጉዞ አልጋ በአልጋ አልነበረም። በየገጠሩ በየከተማው ከወጣቶችና ከእናቶች ከሀገር ሽማግሌዎች ከፖለቲካ ፓርቲዎችና ከተለያዩ የማህበረሰብ ክፍሎች ጋር ጥልቅና ስሜት የሚነኩ ውይይቶች ተካሂዷል። በእነዚህ መድረኮች ከህዝብ የተሰበሰቡ በሺዎች የሚቆጠሩ ጥያቄዎች በባለሙያዎች በጥንቃቄ ተለቅመው ተተንትነውና ተደራጅተው ወደ 8 ወሳኝ ጥቅል ርዕሰ ጉዳዮች አድገዋል። እነዚህ 8 ጥቅል አጀንዳዎች የኢትዮጵያ የፖለቲካ፣ የምጣኔ ሀብት፣ የማህበራዊና የታሪክ ቁርሾችን ለመፍታት የተዘጋጁ የጋራ መግባቢያ ምሰሶዎች ናቸው። ይህ መድረክ አሸናፊና ተሸናፊ የሚለይበት የፍርድ አደባባይ አይደለም። ይልቁንም መተሳሰብ፣ መደማመጥ፣ ልዩነትን አክብሮ አብሮ መኖርና ለሀገር ዘላቂ ሰላም ሲባል የራስን ፍላጎት ዝቅ ማድረግ የሚታይበት ታላቅ የቤተሰብ ጉባኤ ነው። አንድ ሀገር የተለያዩ የቋንቋ፣ የባህል፣ የሃይማኖት፣ የፖለቲካ አመለካከትና የታሪክ አተረጓጎም ያለውን ህዝብ አቅፋ ትኖራለች። እነዚህ ልዩነቶች በአግባቡ ሲተዳደሩ የሀገር ጥንካሬ ይሆናሉ። በአግባቡ ካልተያዙ ግን ወደ አለመግባባት፣ ግጭት አልፎም ተርፎም ወደ ጦርነት ሊያመሩ ይችላሉ። እንዲህ ያሉ ሁኔታዎች ሲያጋጥሙ ችግሩን ለመፍታት መፍትሄ የሚሆነው ሀገራዊ ምክክር ነው። ሀገራዊ ምክክር ማለት በአንዲት ሀገር የተለያዩ ክፍሎች በአንድ ጠረጴዛ ዙሪያ ተሰባስበው በሀገራዊ ጉዳዮች ላይ በነጻነትና በመከባበር የሚወያዩበት፣ የሚደማመጡበትና የጋራ መፍትሄ የሚፈልጉበት ሂደት ነው። ይህ ሂደት አሸናፊና ተሸናፊ ለመፍጠር ሳይሆን ሁሉም ወገኖች የሚስማሙበት ሀሳብ ለማምጣት ይካሄዳል። በብዙ ሀገራት ግጭቶች የሚፈጠሩ በፍትህ ጉድለት፣ በፖለቲካ መገለል፣ በታሪክ አተረጓጎም ልዩነትና በማንነት ጥያቄዎች ምክንያት ነው። እነዚህ ችግሮች በኃይል ብቻ መፍታት አይቻልም። የሚያስፈልገው ውይይት፣ መደማመጥና መግባባት ነው። ሀገራዊ ምክክር በማህበረሰቡ ውስጥ የተሰበረውን እምነት ለመገንባት የጋራ ርዕስ ለመፍጠርና ለዘላቂ ሰላም መሰረት ለመጣል ትልቅ ሚና ይጫወታል። የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ የሴቶች፣ የወጣቶች፣ የአካል ጉዳተኞች፣ የንግድ ማህበረሰብ፣ የምሁራን፣ የህግ ባለሙያዎችና በግጭት ተጎጂ የሆኑ ማህበረሰቦች ስራም ጭምር ነው። ሀገራዊ ምክክር ዘላቂ ሰላም የሚመጣው በኃይል ሳይሆን በመተማመን በፍትህና በውይይት መሰረት ላይ ሲገነባ መሆኑን የብዙ ሀገራት ተሞክሮ ያሳያል። የነበረባቸውን ግጭቶች በውይይትና በመደማመጥ ከፈቱ የዓለማችን ሀገራት መካከል አንዷ ጎረቤታችን ኬንያ ናት። ኬንያ ከነጻነቷ በኋላ በአፍሪካ ካሉ የተረጋጋ ኢኮኖሚ ካላቸው ሀገራት አንዷ ብትሆንም የፖለቲካ ለመግባባት፣ የዘር ማንነት፣ የመሬት ጉዳይና የስልጣን ክፍፍል ችግሮች ለረጅም ጊዜ ነበሩባት። በተለይም እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2007 የተካሄደው የፕሬዝዳንታዊ ምርጫ ከባድ ውዝግብ አስከተለም። የምርጫ ውጤቱ በተፎካካሪ የፖለቲካ ፓርቲዎች ተቃውሞ አስነሳም። ከዚያም ወደ ከባድ ግጭት ተሸጋገረም። በወቅቱ ከ1000 በላይ ሰዎች ህይወታቸውን ሲያጡ ከ500 ሺህ በላይ ሰዎች ተፈናቅለዋል። በተለያዩ ክልሎች የማህበረሰብ ግጭት ተከስቷል። ከግጭቱ በኋላ የአፍሪካ ህብረት የሰላም ውይይት እንዲጀመር አደረገም። የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን ደግሞ የአስታራቂ ቡድኑን እንዲመሩ ተሾሙ። ግጭቱን ማቆም፣ የፖለቲካ መረጋጋትን ማምጣት፣ የሀገሪቱን ችግሮች መመርመር፣ የረጅም ጊዜ ማሻሻያ ሀሳቦችን ማቅረብ የተሰኙ ዋና ዋና ዓላማዎችን ያነገበው የኬንያ ብሔራዊ ውይይትና እርቅ ሂደት ተቋቋመ። በዚህም በ2008 የተፈረመው የስልጣን መጋራት ስምምነት የቀውሱን ጫና ቀነሰ። ፕሬዝዳንቱና ተቃዋሚ መሪ በጋራ የሚሰሩበት መንግስት መሰረቱ። በስልጣን ላይ የነበረው ፓርቲና የተቃዋሚ ፓርቲ ኦዲኤም ጣምራ መንግስት እንዲመሰርቱ አስቻለም። ይህ አዲስ የኬንያ ህገ መንግስት በ2010 እንዲጸድቅም መሰረት ጣለም። አዲሱ ህገ መንግስትም የመብት ጥበቃን አጠናክሯል፣ የስልጣን ክፍፍልን አሻሽሏል፣ የክልል ራስ አስተዳደር እንዲኖር አድርጓል። በሂደትም የኬንያ እውነት ፍትህና እርቅ ኮሚሽን በታሪክ ውስጥ የተፈጸሙ ግፎችን ለመመርመር ተቋቋመ። ኬንያም ሁሉንም ወገኖች ያካተተ ምክክር የግጭት አደጋን ሊቀንስ እንደሚችል እና የታሪክ ችግሮችን በተቋማዊ መንገድ መፍታት እንደሚያስፈልግ ለዓለም አስተማረች። በሀገራዊ
ሀገራዊ ምክክር ከመበታተን የተረፈችው ሩዋንዳ በ1994 በዓለም ታሪክ ከነበሩት ከባድ የሰብአዊ አደጋዎች አንዱን አስተናግዳለች። በመቶ ቀናት ውስጥ በተከሰተው የዘር ጭፍጨፋ በግምት 800 ሺህ የሚደርሱ ሰዎች ተገድለዋል። ግጭቱ በተለይ በሁቱና ቱትሲ መካከል ባለው ታሪካዊ፣ ፖለቲካዊና ማህበራዊ ውጥረት ላይ የተመሰረተ ነበር። የቀኝ ግዛት ታሪክ፣ የስልጣን ሹክቻና የጽንፈኛው ፕሮፓጋንዳ ግጭቱን አባብሶታል። ከጦርነቱ በኋላ ዋናው ጥያቄ እጅግ የተከፋፈለችና የተጎዳች ሀገር እንዴት እንደገና አንድ ሆና ትቀጥላለች የሚለው ነበር። ሆኖም የሩዋንዳ መንግስትና ማህበረሰብ በተለያዩ መንገዶች የእርቅ ሂደት ጀመሩ። በመጀመሪያም ዓለም አቀፍ የፍትህ ሂደት ግጭቱ በተፈጠረበት በ1994 በተባበሩት መንግስታት አማካኝነት ተቋቋመ። ዓላማውም የዘር ጭፍጨፋ ዋና ተዋናዮችን መመርመር፣ የፍትህ ሂደት ማካሄድ፣ በዓለም አቀፍ ደረጃ ተጠያቂነትን ማረጋገጥ ነበር። ጋቻቻ የሚባለው የሀገሪቱ ባህላዊ የፍትህ ስርዓቷን በመጠቀም የህዝብ ፍርድ ሂደት እንዲከናወን አደረገች። ይህ ስራ ብዙ ተጠርጣሪዎችን ለመለየትና ለመመርመር አስችሏል። ተጎጂዎችንና ምስክሮችን ለማድመጥ እድል ሰጥቷል። ማህበረሰቡ ውስጥም እውነት እንዲወጣ አግዟል። ሩዋንዳ ከ1994 በኋላ የብሔር ማንነት ፖለቲካ እንዳይቀጥል የሚያስችሉ ህጎችንና ፖሊሲዎችን በማውጣቷ በሀገሪቷ በሩዋንዳዊነት ላይ ያተኮረ ሀገራዊ ማንነትን ለመገንባት ተሞክሯል። በዚህም ሀገሪቱ ሰላምና መረጋጋትን ማምጣት ችላለች። እንዲሁም በተቋማት ግንባታና በአገልግሎት ማሻሻያ ላይ እድገት አሳይታለች። የሀገር ግንባታ ፕሮግራሞችን ማስፋፋቷም እንዲሁ ይነገርለታል። ከነበረባቸው ችግር በመመካከርና በጠረጴዛ ዙሪያ ተወያይቶ ጠባሳቸውን ካከመው ሀገራት መካከል ደቡብ አፍሪካ ሌላዋ ተጠቃሽ አፍሪካዊት ሀገር ናት። ደቡብ አፍሪካ ከአፓርታይድ የዘር መድሎ ስርዓት በኋላ የመረጠችው መንገድ የበቀል ሳይሆን የእርቅ ነበር። የእውነትና የእርቅ ኮሚሽን ተጎጂዎችን እንዲናገሩ እድል ሰጠም። የተፈጸሙ ጥሰቶችን በህዝብ ፊት ተመረመሩ። ይህ ተሞክሮ የሚያሳየው ሀገር ያለፈውን ሳትጋፈጥ የወደፊትም ሰላም ማምጣት እንደሚከብዳት መሆኑን የደቡብ አፍሪካ የፍትህ መምሪያ የእውነትና የእርቅ ኮሚሽን ድረገጽ ላይ ያገኘነው መረጃ ያሳያል። በሌላ በኩል ከተሳኩ ሀገራዊ ምክክሮች ተሞክሮች መካከል አንደኛዋ ቱኒዚያ ብሔራዊ ውይይት ሲሆን ቱኒዚያ ከእርስ በርስ ጦርነት አፋፍ የዳነችው በአራት የሲቪክ ማህበራት አደራዳሪነት በተካሄደ ገለልተኛ ምክክር ነበር። ሀገራዊ ምክክሮች በአንድ ሀገር ውስጥ ለዓመታት የተከማቹ ፖለቲካዊ፣ ታሪካዊና መዋቅራዊ ቅራኔዎችን በጠረጴዛ ዙሪያ ለመፍታት የሚያዘጋጁ ከፍተኛ የፖለቲካ መድረኮች ናቸው። በተለይም በሽግግር ወቅት ወይም እጅግ የከረሩ የእርስ በርስ ግጭቶች ባሉባቸው ሀገራት ውስጥ ዘላቂ ሰላምን ለማምጣት እንደ መፍትሄ ይወሰዳል። በዘመናዊ የዓለም ታሪክ እጅግ ረጅምና ውስብስብ ከሆኑ የእርስ በርስ ግጭቶች አንዱን ያስተናገደች ሀገር ደቡብ አሜሪካዊቷ ኮሎምቢያ ናት። ጎጆ መስራት ነው ከባዱ ቀን አይፈጅም ለመናዱ እንዲሉ ኢትዮጵያውያን በዛች ሀገር እንዲያው እንደዋዛ በዕለታት በአንዱ ቀን የጀመረው ግጭት ሰዓት፣ ቀናት፣ ሳምንታትን፣ ወራትን፣ ዓመታትን እየተሻገረ ለሶስት አስርት ዓመታት ዘለቀ። የፖለቲካ አካሄድ፣ የእጽና ማዕድናት ዝውውር እንደ ንፋስ ያቀጣጠሉ ግጭት በመቶ ሺዎች የሚቆጠሩ ንጹሐንን ለሞት ዳረገ። የመሬት ባለቤትነትና የሀብት ክፍፍል አለመመጣጠን በሚል የተጀመረው ጸብ ሚሊዮኖችን ተወልደው ካደጉበት ቀዬ በግድ እንዲፈናቀሉ፣ እልፎች የደረሱበት ሳይታወቅ እንዲጠፉም አደረገ። በተለይም በገጠራማ አካባቢዎች ባለጸጎች ሰፋፊ መሬቶችን ሲቆጣጠሩ አብዛኛው ገበሬ መሬት አልባ ሆነ። የመሬት አልባነቱ ያንገበገበናል ባዮቹ በ1960ዎቹ መሳሪያ አንግበው ተነስተው ታዋቂ የኮሎምቢያ አብዮታዊ የታጠቀ ኃይልን መሰረቱ። ከመሬት ጥያቄ ባለፈ በእጽ ህገወጥ የገንዘብ ዝውውር ሳቢያ የተባበሰው ግጭት በመንግስት የጸጥታ ኃይሎችና የታጠቁ ኃይሎች መሃል ያለውን መካረር ይበልጥ አባባሰው። በሂደቱም ሰላማዊ ዜጎች ለግድያ፣ አፈና፣ እገታ፣ ስደትና ሌላም የሰብአዊ መብት ጥሰት ተዳረጉ። በ2012 ግጭቱ ከተጀመረ 50 ዓመት በኋላ አገር የማስተዳደር ተራውን ይዘው የነበሩት ፕሬዝዳንት ሁዋን ማኑኤል ሳንቶስ አንድ ቁርጠኛ እርምጃ ወሰዱ። እኔ መሪ ነኝ፣ ግማሽ መንገድ እመጣለሁ ሳይሉ ለአገርና ለህዝብ ጥቅም ሲባል ታጣቂዎቹ ጋር በአንድ ጠረጴዛ ዙሪያ ፊት ለፊት ቁጭ ብለው ለማውራት ወሰኑ። ለንግግሩም የወዳጅ ሀገር ኩባ ዋና ከተማ ሃቫና ተመርጣም የሰላም ንግግር ጀመሩ። በኋላ የሃቫና ውይይት በመባል የታወቀው ይህ ሂደት የተለመደ የፖለቲካ ድርድር ብቻ ሳይሆን የኮሎምቢያውያን ሰፊ ተሳትፎ የታየበት ሀገራዊ ምክክር ተካሄደ። የሰላም ሂደቱ በግጭቱ ሂደት የከፋ ጉዳት የደረሰባቸው ተጎጂዎች ድምፅ በስፋት ሊነሳበት ቁርጠኛ የተሆነበት ነበር። የጦርነቱ ሰለባዎች፣ የሃይማኖት ተቋማት፣ የሲቪል ማህበረሰብ ተወካዮች፣ የሴቶችና የወጣት ድርጅቶች፣ የተፈናቀሉ ዜጎች፣ የቀድሞ ተዋጊዎች፣ የንግዱ ማህበረሰብና የመንግስት ተቋማት ሀሳባቸውን የሚያቀርቡበት እድል ተፈጠረ። በተለያዩ የሀገሪቱ ክፍሎች የህዝብ ውይይቶች ተካሂደው በውይይቶቹ መሰረት በ6 ዋና ዋና ጉዳዮች ላይ ስምምነት ተደረሰ። እነዚህ የዜጎች አጀንዳዎችን ወደ ዋና የድርድር ጠረጴዛ
ተወሰዱ። የገጠር ልማትና የመሬት ፖሊሲ ማሻሻያ፣ የፖለቲካ ተሳትፎን ማስፋት፣ ጦርነት በማስቆም ተዋጊዎችን ከትጥቅ ማላቀቅ፣ ህገወጥ የአደንዛዥ እጽ ንግድን በጋራ መታገል፣ የግጭት ሰለባዎች የፍትህ ካሳ የሚያገኙበት መላ ማመቻቸት እንዲሁም የስምምነቱን አፈጻጸም የሚቆጣጠር ስርዓት መዘርጋት የሚሉ ዋነኛ አጀንዳ ሆነው ተለዩ። በ2016 የተደረሰው ስምምነት ሁሉንም ችግሮች ባይፈታም ለጦርነት ግጭት መቆምና ለሀገሪቱ ወደ መደበኛ የፖለቲካ ሂደት መመለስ ወሳኝ መሰረት ጣለ። በተለይም ታጣቂዎች ፋርክ መሳሪያ አስቀምጦ ወደ ህጋዊ የፖለቲካ ተሳትፎ መግባቱ በዓለም ላይ በሰላማዊ ድርድር የተገኘ ጉልህ ለውጥ ተደርጎ ተቆጠረ። ይህም የኮሎምቢያን ተሞክሮ ሰላም ማስፈኛ ብቸኛው መንገድ በጦር መሳሪያ ሳይሆን ሁሉንም ባካተተ ውይይት፣ መደማመጥና አሳታፊ ምክክር መሆኑን ያረጋገጠ አጋጣሚ ነው። ሀገራዊ ምክክር አካሄዶ ያልተሳካላቸው ሀገራትን ብንመለከት የመጀመሪያ የመን ናት። የመን ብሔራዊ የውይይት ኮንፈረንስ ጠርታ ነበር። ነገር ግን ውይይቱ ባለመግባባት ነው የተጠናቀቀው። የመን በአረብ አብዮት ማግስት የነበረባትን የፖለቲካ ቀውስ ለመፍታት የተካሄደው ምክክር በዓለም አቀፉ ማህበረሰብ ዘንድ ትልቅ ተስፋ ተጥሎበት ነበር። ነገር ግን ምክክሩ በተጨባጭ መሬት ላይ ያሉ ኃይሎችን በተለይም የሁቲ አማጽያንና የደቡብ የመን ተገንጣዮችን በአግባቡ ማሳተፍ አልቻለም። ሂደቱ በጥቂት የፖለቲካ ልሂቃን ቁጥጥር ስር መውደቁና በመሬት ላይ የነበረው ግጭት አለመቆሙ ምክክሩ እንዳበቃ ሀገሪቱ ወደ አስከፊ የእርስ በርስ ጦርነት እንድትገባ አድርጓታል። ዛሬም ድረስ የመን ከዚህ ቀውስ አልወጣችም። ሌላው ሀገር ደግሞ ሊቢያ ናት። የሊቢያ ብሔራዊ ምክክር ሙከራዎች ከጋዳፊ ውድቀት በኋላ በሊቢያ የተደረጉ በርካታ የሰላምና የምክክር ጥረቶች መሬት ላይ ካሉ የታጠቁ ኃይሎች ይልቅ በስልጣን ላይ ባሉ ቡድኖች ፍላጎት ላይ ብቻ ያተኮሩ ነበሩ። የኃይል ሚዛኑን ያላገናዘቡና ሁሉንም ወገን ያላካተቱ በመሆናቸው ሊቢያን ወደ ተከፋፈለችና ለሁለት አስርት ዓመታት ወደማይረጋጋ ቀውስ ውስጥ እንድትገባ አድርጓታል። ኢትዮጵያ እንደ ሀገር ከሌሎች ሀገራት ከከባድ ግጭት በኋላ እውነትን መመርመር እና የተጎጂዎችን ድምፅ ማድመጥ እንደሚያስፈልግ ልምድ በመውሰድ የማህበረሰብ እርቅን እንድትጠቀምና የተቋማት ግንባታ ያለፈውን ግጭት እንዳይደገም እንደሚረዳ በመገንዘብ እየመከረች ነው። ሀገራዊ ምክክር በአንድ ሀገር ውስጥ ዘመናትን የተሻገሩ ጥልቅ የፖለቲካ ስብራቶችን፣ መዋቅራዊ ቀውሶችንና ደም አፋሳሽ ግጭቶችን በሰላማዊ ውይይት ለመፍታት የሚያስችል አሳታፊና ሁሉን አቀፍ የህዝብ መድረክ ነው። ከተለመደው የፖለቲካ ልሂቃን የሰላም ድርድሮች በተለይ ሲቪል ማህበረሰቡን፣ ሴቶችን፣ ወጣቶችን እና የተገለሉ የህብረተሰብ ክፍሎችን በሰፊው በማካተት አዲስ ማህበራዊ ውልን ለመገንባት ያለመ የትውልድ ሰላም ፕሮጀክት ነው። ኢትዮጵያ አካታችነት ጉዳይ ሰፊ ትኩረት በመስጠትና ቆራጥ እርምጃዎችን በመውሰድ በአንድ በኩል የፖለቲካ ኃይሎችና ልሂቃንን፣ በሌላ በኩል ደግሞ ሰፊውን ማህበረሰብ በማካተት ለምክክር ተቀምጣለች። ለሁሉም የፖለቲካ ኃይሎች ጥሪ በማቅረብ ሁሉም ይመለከተኛል የሚሉ ኃይሎች ተሳታፊ እንዲሆኑ ለማድረግ በሩን ክፍት በማድረግ የተካሄደበት ርቀት ታሪካዊ ነው። ሀገራዊ ምክክር ኮሚሽኑ ወደ 1234 ወረዳዎችን በመውሰድ ከሁሉም የህብረተሰብ ክፍሎች ተሳታፊዎችን መለየት የቻለበት ታሪካዊ ስራ አከናውነዋል። ከህዝብ ከተሰበሰቡ ከ2000 በላይ አጀንዳዎች መካከል ነጥረው ወሳኝ ሀገራዊ ምሰሶዎች 8ቱ ተለይቷል። ይህንን ሰፊ ሀገራዊ መሰረት ይዞ ሂደቱን አሁን ወደ ሁለተኛውና ዋነኛው ምክክር ምዕራፍ ተሸጋግሯል። የኢትዮጵያ ሀገራዊ ምክክር ረጅሙን የዝግጅት ምዕራፍ አጠናቆ ሮብ ሐምሌ 8 ቀን 2018 ዓ.ም ጀምሮ ለአንድ ወር ያህል ወደሚቆየው ታሪካዊ ሀገር አቀፍ የምክክር ጉባኤ ገብቷል። ይህ ምዕራፍ 4000 የህብረተሰብ ተወካዮችን በአዲስ አበባ ከተማ ፊት ለፊት ተገናኝተው በልዩነታቸው ላይ ስልጡን ክርክር የሚያደርጉበትና መፍትሄ ፍለጋ የሚንደረደሩበት የልብ ምት ነው። የውይይቱ ሂደት የስሜትና የብሶት ማስተጋቢያ እንዳይሆን ገለልተኛ ባለሙያዎች ስሜታዊነትን ከውይይቱ የሚያወጡበትና ተሳታፊዎቹን ወደ ችግር ፈቺ ፖሊሲ አቅጣጫዎች የሚመሩበት ጥበባዊ ስራ ይከናወናል። በዚህ ሂደት ውስጥ ዋነኛ ተግባር በልዩነት ውስጥ መቻቻልን መፍጠር እና የምክክሩን ነፃነት ማስጠበቅ ነው። ጉባኤው ተጨባጭ ስምምነቶችን ካስገኘ በኋላም አጠቃላይ ሂደቱ የድርድሩ ፍሬዎች ወደሚለቀሙበት የትግበራና የክትትል ምዕራፍ ይገባል። ይህ ምዕራፍ የሐምሌ ጉባኤ ውሳኔዎችን ወደ ህጋዊ ፖሊሲያዊና ተቋማዊ አሰራር የሚቀይሩበት ወሳኝ ማሳረጊያ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክክሩ የሚወጡ ማሻሻያዎችን ለመተግበር ፖለቲካዊ ቁርጠኝነት እንዳላቸው መንግስታቸውም ለዚህ ከመቼውም ጊዜ በላይ ዝግጁ መሆኑን አረጋግጧል። ታላቁ የጉባኤ መድረክ ኢትዮጵያን
ኢትዮጵያን ከግጭት አዙሪት በማውጣት ወደ አዲስ ማህበራዊ ውል ለማሸጋገር የተከፈተም የብርሃን በር ነው። የምክክሩ የመጨረሻ ስኬት የሚመዘነው በአጀንዳዎች ብዛት ወይም በጉባኤ ድምቀት ሳይሆን በምክክሩ ሂደት ኢትዮጵያን ለሂደቱ ስኬታማነት የሚያሳዩ የሰከነ የመመካከር የመደማመጥና የመግባባት ሂደት ነው። እያንዳንዱ ዜጋ ብሶቱን፣ ተስፋውን፣ ስጋቱንና የሀገር ግንባታ ራዕዩን ያለ ገደብ አቅርቧል። በዚህ ሂደት በሺዎች የሚቆጠሩ አጀንዳዎች ተሰብስበዋል። እነዚህ አጀንዳዎች በዘፈቀደ በወረቀት ላይ የሰፈሩ ቃላት ሳይሆኑ የህዝባችን የልብ ትርታ፣ የዘመናት ሮሮና የነገ ብሩህ ተስፋ ማሳያዎች ናቸው። ሀገራዊ ምክክር ኮሚሽን ያካሄዳቸው መድረኮች ያልተሰሙ ድምጾች ማስተጋቢያ፣ የተረሱ የህብረተሰብ ክፍሎችም ተሳትፎ ማረጋገጫ እንደሚሆን በሁሉም ልብ ውስጥ ተስፋ ተሰንቋል። ሰላምን እንሻማም። በአንድነት ተባብረን በፍቅር ተከባብረን ተስማምተን በጋራ ታሪክን እንስራ። ተዋደን አብረን በልዩነት ደምቀን ፈክተንም አብበን በህብረት ወጥነን መክረን ተመካክረን ትውልድን አድነን ዛሬም ብሩህ አድርገን እናትርፍ ነገን። አብረን እንምከር ታሪክ እንስራ መልካም ቅን የሆነ ደማቅ የሚያኮራ አብረን እንምከር ታሪክ እንስራ መልካም